እንደምንላችኋል የዕለቱን የኢቢሲ የ7 ሰዓት ዜና አርዕስተ ዜናውን በማስቀደም ጀምራለን። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ዛሬ ተጀመረ። የሶሪያ ጦር በተቃዋሚዎች ስር የነበረችውን ጉታ ግዛት ለ3 በመክፈል በመንግስት ቁጥጥር ስር እያዋሏት እንደሚገኙ ተገለጸ። ከኛ ጋር ሆኖ ተመስገን በየነ ነኝ። በመጀመሪያ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ዛሬ ተጀመረ። ኮሚቴው ባለፈው ታህሳስ የሀገሪቱን ወቅታዊ ሁኔታና የጥልቅ ተሃድሶ የደረሰበትን ደረጃ መገምገሙ ይታወሳል። ይህን ተከትሎም ሁሉም ብሔራዊ ድርጅቶች ግምገማ እንዲያደርጉ በተቀመጠው አቅጣጫ መሰረት ግምገማቸውን አጠናቋል። ስራ አስፈጻሚ ኮሚቴው በብሔራዊ ድርጅቶች ግምገማና በተቀመጠው አቅጣጫ መሰረት በሚያቀርቧቸው ሪፖርቶች ላይ ውይይት ያካሂዳል። የስራ አስፈጻሚ ኮሚቴውን ስብሰባ መጠናቀቅ ተከትሎም የኢህአዴግ ምክር ቤት ስብሰባ እንደሚካሄድ ከኢህአዴግ ጽህፈት ቤት ያገኘነው መረጃ ያሳያል። በምክር ቤቱ ስብሰባም በድርጅቱ ህገ ደንብ መሰረት የግንባሩን ሊቀመንበር እንደሚመርጥም ይጠበቃል። በሀገሪቱ የተከሰተውን ሁከትና ግርግር በማረጋጋት የህዝቡን ሰላም ለማስጠበቅ የአስቸኳይ ጊዜ አዋጅ ታውጆ ተግባራዊ የተደረገ ነው። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት እንዳስታወቀው አዋጁን ለማስተግበር በሁሉም አቅጣጫ የጸጥታ ኃይሎች ተሰማርተው ግዳጃቸውን በመወጣት ላይ ናቸው። የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስና ለራሳቸው የጥፋት ሴራ ለማዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ ይገኛልም ነው ያለው ሴክሬታሪያቱ። ይሁን እንጂ የሻለቃው ጦር አዛዥ የሚገኝበት 5 የሻለቃው የሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ በአካባቢው ህብረተሰብ ላይ ጉዳት ደርሷል። በጉዳቱም የ9 ሰዎች ህይወት ሲያልፍ 12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱንም ገልጿል። በአሁኑ ወቅት የሻለቃዋን አዛዥ ጨምሮ 5ቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር እንዲውሉም ተደርጓል። የማጣራት ስራም እየተካሄደ ባቸው ነው። የማጣራት ስራውንም በአጭር ጊዜ በማጠናቀቅ ዝርዝር ውጤቱ ለህዝብ የሚገልጽ መሆኑን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክሬታሪያት ጽህፈት ቤት አስታውቋል። በዚህ አጋጣሚ ለጠፋው የሰው ህይወትና ጉዳት ኮማንድ ፖስቱ ሀዘኑን ገልጿል። በዚሁ ጉዳይ ላይ ተጨማሪ መረጃ እንዲሰጡን ከአስቸኳይ ጊዜ ኮማንድ ፖስት ሴክሬታሪያት ተወካይ ሌተናል ጀነራል ሐሰን ኢብራሂም ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተዋል። እንኳን ደህና መጡ ሌተናል ጀነራል ሐሰን። ይህ ሁኔታ እንዴት ሊፈጠር ቻለ ከሚለውን ጀምር። እንግዲህ በቅድሚያ ትላንት በሞያሌ ከተማ በተከሰተው ግጭት የዜጎቻችን ህይወት አልፏል። የመቁሰል አደጋም ደርሷል። በዚህ በደረሰው አደጋ የኮማንድ ፖስቱ በድጋሜ የተሰማውን ከፍተኛ ሀዘን መግለጽ እንደሚፈልግ ገልጻለሁ። በሌላ መንገድ በዛሬው ዕለት የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሄዷል። የተጎጂ ቤተሰቦችን ያነጋግራል፣ የማጽናናት ስራም ይሰራል። የአካባቢው ህብረተሰብንም የማነጋገርና የማረጋጋት ስራም ይሰራል። በትላንትናው ዕለት የተከሰተው ሁኔታ እንግዲህ አንድ የሻለቃ ጦር በሞያሌ አካባቢ ይገኛል። የሻለቃው ግዳጅ የአስቸኳይ ጊዜ አዋጅ ግዳጅ አይደለም። ከአስቸኳይ ጊዜ አዋጅ ግዳጅ ጋር የተያዘ ግዳጅ የተሰጣቸው አይደሉም። ነገር ግን የኦነግ ኃይል በሀገሪቱ እየተፈጠረ ያለውን ሁኔታ በመጠቀም ሁኔታውን ለማባባስ በሶስት አቅጣጫዎች ወደ ሀገሪቱ የመግባት እንቅስቃሴ እያደረገ እንደሆነ ይታወቃል። ባለፉት ቀናቶችም
በምዕራብ ኢትዮጵያ በምስራቅ ኢትዮጵያና በደቡብ ኢትዮጵያ በደቡብ ኢትዮጵያ ደግሞ በሞያሌ አካባቢ የኦነግ ኃይል ወደ ሀገራችን የመግባትና ሁኔታውን የማባባስ ስራ ለመስራት እየተንቀሳቀሰ በመሆኑ ሻለቃዋ በዚህ በሞያሌ አካባቢ የሚገባውን የኦነግ ኃይል ለመቆጣጠርና ለመደምሰስ ነው ግዳጁ ተሰጥቷት የነበረው። ትላንት በአጋጣሚ የተሳሳተ መረጃ በመያዝ በተፈጠረ ግጭት የ9 ሰዎች ህይወት አልፏል። የ12 ሰዎችም የመቁሰል አደጋ ደርሶባቸዋል። እንግዲህ በአንድ በኩል የተሳሳተ መረጃ በመያዝ መስራቱ፣ በሌላ በኩል ደግሞ ሰራዊቱ እንደዚህ አይነት ግርግር በሚፈጠርበት ጊዜ ሁኔታውን የሚቆጣጠርበት የግዳጅ አፈጻጸም ደንብ አለው። ይህን የግዳጅ አፈጻጸም ደንብ ያልተከተለ የእርምጃ አወሳሰድም እንደነበረ ማወቅ ተችሏል። ከዚህ አኳያ በወቅቱ በዚህ ጉዳይ ላይ የተሳተፉ ከ5 ያልበለጡ የሰራዊቱ አዛዥን ጨምሮ የመጀመሪያው እርምጃ ተወስዷል። የመጀመሪያው መወሰድ ያለበት እርምጃ ትጥቃቸውን በማራገፍ በቁጥጥር ስር የማዋል ነው። ከዚህ አኳያ የብርበራ ስራውም ተጀምሯል። በሰራዊታችን እንደዚህ አይነት ጥፋቶች ወይም ስህተቶች በሚገኙበት ጊዜ የዲሲፕሊን የሚሆን ወታደራዊ ነክ የሆኑ ወንጀሎች ሁኔታው የሚጣራበት ስርዓት አለ። ከማጣራትና ከመመራ በኋላም ወደ ፍርድ ቀርቦ በወታደራዊ ፍርድ ቤት የሚታይበትም እና ፍርድ የሚያገኝበት ሁኔታም አለ። ስለዚህ ይህን ሁኔታ ተከትሎ ጉዳዩ የሚጣራና እርምጃ የሚወሰድ ይሆናል። ጥሩ። በቀጣይስ እንደዚህ አይነት ችግር እንዳይፈጠር የሚደረገው ጥንቃቄ ምን ይሆናል? እንግዲህ ይሄ ጉዳይ ከመጀመሪያው የተመለሰ ነው። የሰራዊቱ የግዳጅ አፈጻጸም ደንብ መመሪያ አለ። መመሪያው ሁሉም ሰራዊት በዚህ ጉዳይ ሰልጥኗል። በተጨማሪ ደግሞ ልዩ ግዳጅ እንደዚህ አይነት የማረጋጋት ግዳጅ የሚሄዱ ዩኒቶች ደግሞ በኪሳቸው የሚይዙት የግዳጅ አፈጻጸም ካርድ አለ። ይሄ ሁል ጊዜ እንዲያስታውሱት ነው እና ኃይል ሲጠቀሙም ገዳይ የሆነ ኃይል ከመውሰድ በፊት ሌሎች እርምጃዎችንም በመውሰድ ማቆምና መቆጣጠር እንዲችሉ የተዘጋጀ ነውና አሁንም ሁሉም አዛዦች በየአካባቢ ያሉ አዛዦች የግዳጅ አፈጻጸም ደንቡን ሙሉ በሙሉ በማስታወስ እንዲተገብሩ ለሁሉም መመሪያ ተላልፏል። ቁጥጥሩም በዛ መንገድ ይደረጋል ማለት ነው። መልካም። በዚህ አጋጣሚ በሀገር ደረጃ ያለው የህዝቡን ሰላምና መረጋጋት የማረጋገጥ ሁኔታውስ ምን ይመስላል የሚለውን በመጨረሻ እናንሳ። በአሁኑ ሰዓት በመላ አገሪቱ የተሻለ መረጋጋት ሁኔታ ነው ያለው። ባለፉት የተወሰኑ ቀናት መንገዶች የመዝጋት፣ የንግድ እንቅስቃሴ የማቆም የመሳሰሉ ድርጊቶች ነበሩ። ህብረተሰቡና የጸጥታ ኃይሉ በጋራ ባደረጉት እንቅስቃሴ በሁሉም አካባቢ አሁን መስመሮች ተከፍተዋል። ሰላማዊ የሆነ የትራንስፖርት እንቅስቃሴ፣ ሌሎች የንግድና የመሳሰሉ ማህበራዊ እንቅስቃሴዎችም ተጀምረዋል። ይህ ሁኔታ እንደተጠበቀ ሆኖ እስካሁን ድረስ በነበሩ የማረጋጋት ስራዎችም በቁጥጥር ስር የዋሉ በርካታ ኃይሎች አሉ። እነዚህ ኃይሎች ወጣቶች የሁከትና ግርግር በመቀስቀስና በመሳተፍ በጸጥታ ኃይሎች ላይ የትንኮሳ እርምጃ በመውሰድ ህብረተሰቡ የነሱን ተልዕኮ እንዲያሳካ በማስገደድ መንገድ እንዲዘጋ በማድረግ ንግዱ እንዲዘጋ በማድረግ በማስገደድ እንቅስቃሴ ላይ የነበሩ ወጣቶች ናቸው። ከነዚህ ውስጥ አብዛኛው ወጣት ትምህርት ተሰጥቷቸው ተለቀዋል። የተወሰኑ ግን ዋነኛ አሁንም ያው ተመሳሳይ የማጣራት ስራው እስከሚካሄድ ድረስ ትንሽ ቆይተዋል። አሁንም በአሁኑ ሰዓት ተጨማሪ ይሄን አጋጣሚ በመጠቀም ሁከቱን ለማስቀጠል የሚደረግ የጥሪና ቅስቀሳ አለ። የአስቸኳይ ጊዜ አዋጅ መመሪያውን በተገቢ ሁኔታ የጸጥታ ኃይሉ ያስፈጽማል። ህብረተሰቡም እስካሁን ድረስ ያደረገውን ትብብር በዚህ መንገድ አጠናክሮ መቀጠል ይኖርበታል እንላለን። መልካም። የአስቸኳይ ጊዜ ኮማንድ ፖስት ተወካይ ሌተናል ጀነራል ሀሰን ኢብራሂም ለሰጡን መረጃ በተመልካዩ ስም አመሰግናለሁ። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን ምክንያት በማድረግ በሴት የበረራ ሰራተኞች አማካኝነት የተከናወነ በረራ ወደ አርጀንቲና ዋና ከተማ ቦነስ አይረስ አድርጓል። ሴቶች ይህንን ተግባር ማከናወናቸው ከኢትዮጵያም አልፎ ለአፍሪካውያንም ጭምር ኩራት ነው ብለዋል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ፀሐይ ኃይሉ።
የኢትዮጵያ አየር መንገድ በሴት አብራሪና ሙሉ የበረራ ሰራተኞች ብቻ የተከናወነው የመጀመሪያ በረራውን በታይላንድ ባንኮክ ያደረገው በ2008 ዓ.ም ነው። አየር መንገዱ አሁንም ለአራተኛ ጊዜ ዓለም አቀፉን የሴቶች ቀን ምክንያት በማድረግ በሴት አብራሪና የበረራ ሰራተኞች አማካኝነት ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ደቡብ አሜሪካዊቷ አርጀንቲና ዋና ከተማ ቦኖስ አይረስ በረራ በይፋ ጀምሯል። ለመጀመሪያ ጊዜ በኢትዮጵያ አየር መንገድ በብራዚል አድርጎ ወደ ቦኖስ አይረስ በሚሄደው በረራ ላይ የኢትዮጵያ ሴቶች የተሰባሰቡበት ይሄን የሚያክረሽን ፍላይት ተደርጎ በሰላም ደርሰው ሲመለሱ ቢከበር ቢደምቅ ደስ ይለኛል። I think that is a fantastic thing that ይህ በጣም አስገራሚ ነው። በሙሉ የሴት ባለሙያዎች የሚደረግ በረራ መሆኑን ልዩ ያደርገዋል። ከፓይለንቷና ከረዳቷ ጋር አውርቼ ነበር። በጣም ደስ ይላሉ። እኔና ባለቤቴ እንዲህ አይነት በረራ ስናደርግ የመጀመሪያችን ነው፣ ግን ደስ ይላል። እየተዝናናን ነው። ወደ ቦኖስ አይረስ በረራውን ሲያደርግ የመጀመሪያ የሆነውና በሙሉ ሴቶች የተከናወነው አየር መንገዱ 302 መንገደኞችን አሳፍሮ 13 ሰዓት ከ30 ደቂቃ በረራ አድርጎ በተሳካ ሁኔታ በቦኖስ አይረስ አውሮፕላን ማረፊያ ደርሷል። አብራሪ አምሳለ ጓሉ ደግሞ በኢትዮጵያ አየር መንገድ ቦይንግ 777 እና 778 ዋና አብራሪ ስትሆን የዕለቱን በረራም በተሳካ ሁኔታ አጠናቃለች። የተለየ ችሎታ ስላለኝ አይደለም እኔ እዚህ የተገኘሁት በጣም ብዙ ሰው ሊሰራው የሚችለው ስራ ነው። ብዙ አሁን እንደዚህ ለየት ብለን ልንታይ የቻል ነው። ይሄ በተለምዶ የወንዶች ስራ ነው ተብሎ የሚታሰብ ያመለካከት ለውጥ ስላለ ነው እንጂ የስራው መክበድ መቅለል አይደለም። ስራ አንጻራዊ ነው። መክበድ መቅለል ላንቺ የሚቀልሽ ስራ ለኔ ሊከብደኝ ይችላል። የኢትዮጵያ አየር መንገድ በሴት አብራሪያንና ሙሉ የበረራ ሰራተኞች አማካኝነት በረራ ሲያከናውን ከዓለም ቀዳሚው መሆኑን የተናገሩት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ይህ ተግባር ከኢትዮጵያውያን አልፎ ለአፍሪካም ኩራት የሚሆን ነው ብለዋል። ለዓለም ትልቅ መልእክት ለማስተላለፍ ነው። ሴቶች በርትተው ከሰሩ እና ያሉት ጎጂ ባህል ያመጣቸው ተጽዕኖች ከተወገዱላቸው ወንዶች የደረሱበት ብቻ ሳይሆን ከዛም በላይ ሊሰሩ እንደሚችሉ በተግባር የሚያሳዩበት በረራ ነው። በኢትዮጵያ የአርጀንቲና አምባሳደር ጉስታቮ ቲያባዶር በበኩላቸው አየር መንገዱ ወደ ቦኖስ አይረስ በረራ መጀመሩ ሁለቱን ሀገራት በማህበራዊ በኢኮኖሚያዊና በባህላዊ ጉዳዮች ላይ ያላቸውን ግንኙነት የሚያጠናክር ነው ብለዋል። the relationship between Argentina and Ethiopia እንዲህ አይነት ሁኔታዎች የአርጀንቲናና የኢትዮጵያን ግንኙነት በእጅጉ ያሳድጉታል፣ በሁሉም መስክ ያጠናክሩታል የሚል እምነት አለኝ። የአየር መንገዱን ጥንካሬና ዘመናዊነትም ተረድቻለሁ። ራሱን እያዘመነና የሰው ኃይሉንም እያበቃ የሚገኘው የኢትዮጵያ አየር መንገድ በረራ ከጀመረ 72 ዓመታትን አስቆጥሯል። 102 ዓለም አቀፍና 26 የሀገር ውስጥ መዳረሻዎችም አሉት። የኢትዮጵያ አየር መንገድ ታይላንድ ባንኮክ፣ ሩዋንዳ፣ ናይጄሪያና አርጀንቲና ቦኖስ አይረስ ከተሞች በሴት አብራሪና ሙሉ የበረራ ሰራተኞች በረራ ያከናወነባቸው ሀገሮች ናቸው። ለኢቢሲ ለተጠናቀረው ዘገባ ፀሐይ ኃይሉ ነኝ፣ አርጀንቲና ቦኖስ አይረስ። መንግስት በመደበው ተዘዋዋሪ ብድር በመጠቀም የስራ ዕድል መፍጠራቸውን በሰሜን ጎንደር ዞን አዲ አርቃይ ወረዳ ወጣቶች ገለጹ። በብድር የወሰዱትን ገንዘብ መመለስ መጀመራቸውንም ወጣቶቹ ተናግረዋል። ይመር አደም የኢዚያን ዘገባ ያቀርበዋል። ወጣት አበበ ገብረዋድ ስራ ፍለጋ በሱዳን ግብጽና እስራኤል ተሰዶ ቢቆይም የስደት ህይወቱ አስቸጋሪ ስለሆነበት ወደ ትውልድ ሀገሩ ተመልሷል። ከዚያም ወጣቱ ከ5 ጓደኞቹ ጋር በመደራጀት ከመንግስት ባገኙት 594,000 ብር ተዘዋዋሪ ብድር በመታገዝ በጠጠር ማምረት ስራ ተሰማርተዋል። ባቋቋሙት የጠጠር ማምረቻ ከራሳቸው በተጨማሪ ለሌሎች 23 የአካባቢው ወጣቶች ጊዜያዊ የስራ ዕድል መፍጠራቸውንም ተናግረዋል። የዚህ ተዘዋዋሪ ፈንድ መፈጠር ለኛ ከፍተኛ አስተዋጽኦ አድርጎልናል። መንግስት ይህን የስራ ዕድል ስለፈጠረልን በዚህ ተሰማርተን ይህን ፕሮጀክት መድፈን ወደዚህ እንድንገባ አድርጎናል። የጠጠር ማምረቻ ማህበሩ በፈጠረልኝ የስራ ዕድል በማሽን ኦፕሬተርነት ተቀጥሬ ተጠቃሚ እየሆንኩ ነው ያለው ደግሞ ወጣት ወልዳይ ጉሽ ነው። በሁሉም ነገር ተጠቃሚ ነኝ። ይህን በመፈጠሩ በአገሬ እንድሰራ አድርጎኛል። የስራ ዕድሉ ለኔ ብቻ ሳይሆን እኔን ለመሰሉ ጓደኞቼ በሙሉ ስራ እንዲፈጠር ተደርጓል። ከጠጠር ማምረት ባሻገር በዳቦ ማምረት የቤትና የቢሮ ዕቃዎች እንጨት ስራ ላይ የተሰማሩ ሌሎች ወጣቶችም በተሰማሩበት የስራ መስክ ተጠቃሚ መሆናቸውንና የተበደሩትን ገንዘብ መመለስ መጀመራቸውንም ተናግረዋል። መንግስት በተሰጠን አደረጃጀት ምክንያት 240,000 ብር ሰጥቶን ዳቦ ማምረት ላይ ያለ ነው።
አሁን የስራ እድላችን ለአምስት ወጣት ስራ እድል ፈጥረናል። ስራችን ከጀመርን አሁን ወደ 4 ወር ነው 5 ወር ሆነናል። ለና ስራ እንቅስቃሴ ጀምረናል። ጓደኞቻችን ደግሞ እንትን ማህበሩ ጥሩ እንቅስቃሴ ነው ያለው። በቀደመ ብር 11100 መልሰናል ብድር። በሰሜን ጎንደር ዞን በአዲ አርቃይ ወረዳ በበጀት አመቱ ለወረዳው ከተመደበው 14 ሚሊዮን ብር ውስጥ 6 ሚሊዮን ተለቆ ስራ ላይ መዋሉንና ገንዘቡም በ50 ኢንተርፕራይዞች ለተደራጁ 58 ወጣቶች እንደተሰጠም ተገልጿል። በአጠቃላይ እንግዲህ በዚህ ገንዘብ ላይ ሰፊ እንቅስቃሴ በተለይ ከአጋር አካላት ጋር እነዚህ በተለይ አብቆተ ሌሎች ወጣትና ስፖርት እና ከአስተዳደር ምክር ቤቱ ጋር በመነጋገር ሰፊ ስራ በመስራት ወደ 58 ወጣቶች የሚሆኑ በ50 ኢንተርፕራይዝ በማደራጀት ማስጠቀም ችለናል። እስከ በጀት አመቱ መጨረሻ በቀሪው 8 ሚሊዮን ተዘዋዋሪ ብድር በ46 ማህበራት ለተደራጁ 322 ወጣቶች የስራ ዕድል ለመፍጠር ታቅዶ እየተሰራ መሆኑም ተጠቅሷል። መጽሐፍቶች ተተርጉመው ተጽፈው የሚቀመጡበትና ውድ ዕቃዎችን የሚቀመጡበት ቦታ ነው። ለዛ ነው የእንቁላል ግንብ እየተባለ የሚነገረው። በዚህ አካባቢ በአማካይ ከ18 በላይ ተራሮች ከ4000 ሜትር ከፍታ በላይ ይዘው ራስ ደጀንን በቁመትም በውፍረትም ይገዳደራሉ። 1000 ሊደርስ የሚችል የዋልያ ቁጥር እንዳለን ነው እንግዲህ ወደ ዜናው ተመልሰናል። ከውጭ ዜና ምንጭ የሶሪያ ጦር በተቃዋሚ ስር የነበረችውን ጉታ ግዛት ለ3 በመክፈል በመንግስት ቁጥጥር ስር እያዋሏት እንደሚገኙ ተገለጸ። ግዛቱን ለማስለቀቅ በሚደረገው ጥረት ውስጥ 1000 ንጹሃን ዜጎች ህይወታቸውን አጥተዋል። አልጀዚራ ዘግቦታል። ሜሮን በረዳ ናት የምታቀርበው። ለበርካታ ዓመታት የጦርነት አውድማ ሆና የቆየችውና በርካታ ዜጎቿ ለሞትና ለስደት እየተዳረጉባት ያለችው ሶሪያ አሁንም በሀገሪቱ የተለያዩ ይዞታዎችን ከተቆጣጠሩት ተቃዋሚዎች ጋር ፍጥጫን ይዛለች። የአሳድ መንግስት እነዚህን ተቃዋሚዎች በሀገሪቱ ካሉ ሰፊ ግዛቶች አንዷ ከሆነችው ምስራቃዊት ጉታ ግዛት ለማስለቀቅ ዘመቻ ከጀመረ 3 ሳምንታትን አስቆጥሯል። የተቃዋሚዎች ዋና ይዞታ የሆነችውን ምስራቃዊት ጉታን ለ3 በመክፈል በወታደራዊ ኃይል እጅ ስር እንዲገቡ አድርጓል። የአሳድ መንግስት ሁለቱን በምስራቃዊ ጉታ የሚገኙትን ትልልቅ ከተሞች አለያይቷቸዋል። ተቃዋሚዎችንም እያዳከሟቸው ነው። በወታደራዊ ዘዴ እነዚህን ሁለት ከተሞች ካለያዩ በኋላ ጂዊሽ ኢስላም የሚባለው የተቃዋሚ ቡድን ግዛቲቱን ለቆ እንዲወጣ እየተደራደሩ ነው የሚገኙት። ተቃዋሚዎቹን ከግዛቲቱ ለማስወጣት እየተደረገ ባለው ጥረት ተቃዋሚዎችን ያገናኛሉ ተብለው የሚታሰቡ መንገዶችና የውሃ ማስተላለፊያ መስመሮች ሙሉ በሙሉ ተቋርጠዋል። በዚህም 400,000 ህዝብ ለሚኖርባት ምስራቃዊት ጉታ ግዛት ሰብአዊ እርዳታዎችን ማድረስ ከባድ ፈተና ሆኗል። ሶሪያውያንም አሁንም በጦርነቱ ህይወታቸውን ማጣታቸውን ቀጥለዋል። መንግስት በተቃዋሚዎች ላይ በከፈተው በዚህ ጥቃት 1000 የሚሆኑ ሰላማዊ ዜጎች ህይወታቸውን አጥተዋል። ህይወትን በወጉ ያላጣጣሟት 215 ህጻናትና 145 እናቶችም ከነዚሁ መካከል ናቸው። ይህ በንጹሃን ዜጎች ላይ እየደረሰ ያለው ጉዳት እንዲቆምም የሀገሪቱ ምክር ቤት ሊቀመንበር ኤቪ ሚስተፋ የተባበሩት መንግስታት ጣልቃ እንዲገባ አሳስበዋል። የተባበሩት መንግስታት ባለበት ተቀምጦ የራስ ገዝ አስተዳደሩ ሰዎች ከግዛቲቱ እንዳይወጡ እንዲቆጣጠር ነው እየጠየቀ ያለው። እነርሱ ባሉበት ተቀምጠው ይህን ከሚሉ እዚህ ተወካያቸውን ልከው ያለውን ሁኔታ እንዲመለከቱ እናም ግዛታችን ከቱርክ ነፃ እንድትሆን ነው የምንፈልገው። የቱርኩ ፕሬዝዳንት ጣይብ ኤርዶጋን በበኩላቸው በ3 ቀናት ውስጥ የቱርክ ወታደሮች ግዛቲቱን ከተቃዋሚዎች ነፃ እንደሚያደርጉና ወደ ሀገራቸው እንደሚመለሱ አስታውቀዋል። በቱርክና በሩሲያ እየተደገፈ ያለው የሶሪያ ወታደራዊ ኃይልም 51 በመቶ የሚሆነውን አካባቢ ተቆጣጥሮታል። ግዛቲቱን ሙሉ በሙሉ ከተቃዋሚዎች ነፃ ለማድረግ እየተደረገ ባለው ጥረትም አሁንም የተኩስ ሩምታዎች እንደቀጠሉ ናቸው።
ፈረንሳይና ህንድ የመከላከያ የድጋፍ ስምምነት ተፈራረሙ። የሁለቱ ሀገራት ወታደራዊ ስምምነት በተለይ የህንድ ውቅያኖስን የደህንነት ችግር ይቀርፋል ተብሏል። በቀጠናው የቻይናን ተጽዕኖ ለመቋቋም ያስችላልም ነው የተባለው። ስምምነቱ እጅግ ጠቃሚ ነው ያሉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለቱ ሀገራት የጋራ የጦር ሰፈር እስከ ማቋቋም ድረስ ትብብር እንደሚያደርጉም ተናግሯል። እንደ ፓሲፊክ ውቅያኖስ በህንድ ውቅያኖስ ላይ የበላይነት ለመያዝ የሚደረግ ሩጫ ውጤት የለውም ያሉት ማክሮን በዚህም ከህንድ ጎን እንደሚቆሙ በማረጋገጥ ለቀጠናው ሀገራት መልእክት አስተላልፈዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በበኩላቸው ስምምነቱ በጣም ወሳኝ ሳይተደረገና ከፍተኛ ትኩረት የሚሰጡት መሆኑን ገልጿል። ሀገራቱ ከዚህም በተጨማሪ የውሃ ሳይንስና የታዳሽ ኃይል ስምምነትም መፈራረማቸውን ነው አልጀዚራ የዘገበው። ተመስገን በየነ ነኝ። የዕለቱ የ7 ሰዓት የኤቢሲ ዜናን በዚሁ አጠናቀቅን። ብሩህ ቀን።